የሱዳን ጉዳይ ጭራሽ የማይገታ ሆኖባቸዋል። ተባብረው ከዚህም ከዛም ተጠረቃቅመው ሱዳንን ለማንበርከክ እየተሯሯጡ ያሉ ኃይሎች አሉ። እነዚህ ኃይሎች ሱዳን ማንበርከክ አልቻሉም። ይልቅ ሱዳን ያው ኢትዮጵያም ጭምር ስለሆነች ሰላሟን እያደፈረሰችባት ያለችው ወደ ኢትዮጵያ ጭምር እየገሰገሰች መሆኑ ምክንያቱም ኢትዮጵያን ለመውረር ሳይሆን ከኢትዮጵያ እየተነሱ ከአሶሳ ከቤንሻንጉል አካባቢ እየተነሱ የሱዳን ሰላም እያደፈረሱ ያሉ አርኤስኤፎች ለመምታት ወደዛ በኩል እየሄደች እንደሆነ ነው ያለን መረጃ የሚያሳየው። ስለዚህ በዛ እንጀምራለን ማለት ነው። የሱዳን ሰፋ ያለ እናያለን። ግን ይሄ የሱዳን ጉዳይ ለማየት ብቻ አይደለም፣ ኢትዮጵያ ያለችበት ደረጃ በደንብ ገላልጦ የሚያሳየን ይሆናል የሚል እምነት አለኝ። የመጀመሪያው አሶሳ የውጊያው ቀጠና እየሆነ ሄደዋል። አሶሳ የቤንሻንጉል ከተማ ነች። ከአሶሳ እስከ ኩምሩክ ያለው ቦታ አጠቃላይ የአርኤስኤፍ ካምፖች ያሉበት ነው። ዓለም አይኗ እያየች ኢትዮጵያውያንም አይናቸው እያዩ ኢትዮጵያ የሚያፈርስ ቀጠናው የሚያምስ ነገር እየተደረገ እያለ ዓለም እንዳላየች የሆነችበት ኢትዮጵያውያንም እንዳላዩ በትግራይ ላይ በሌሎች ላይ ማሳበብ የተያዙበት ጊዜ ላይ ነው የምንገኘው። ነገር ግን አሶሳ ወደ ውጊያ ቀጠና እየተቀየረች ስትሄድ እንግዲህ ኢትዮጵያውያንም መነሳታቸው አይቀርም። መነሳታቸው ስል መንግስታቸው ተው ማለታቸው አይቀርም። ዓለምም በትክክል ይሄንን አሁን እየተደረገ ያለው አርሚ ሰብዓን ከማማት የትግራይ ሰራዊት የትግራይ መንግስትን ከመውቀስ ከመክሰስ እውነታውን ታውቅና የኢትዮጵያ መንግስት እንደ መንግስት ዩናይትድ አረብ ኤሚሬትስም እንደ ሀገር ሌሎችም የተሳተፉበት ጸረ ሱዳን እየተካሄደ እንዳለ ጸረ ሱዳን ብቻ ሳይሆን ግን ቀጠናው ሰላም መሆን አለበት ብለው የሰላም ጽምዶ ያደረጉ ኃይሎች ሰላም ለማምጣት እየተጣጣሩ እንዳሉ የዓለም የምታውቅበት፣ በሌላ በኩል ደግሞ ኢትዮጵያ ከዩናይትድ አረብ ኤሚሬትስ እና ከሌሎች ሀገሮች ጋር በመሆን የቀጠናው ሰላም ለማመስ እየሄደችበት ያለው ሁኔታ የሚያውቁበት ነው የሚል እምነት አለኝ። አሁን በግልጽ አሶሳ የውጊያ ቀጠና ሆናለች። ይህንን ስንል ቤንሻንጉል የራሷ ነፃ አውጪ ኃይል አላት። የቤንሻንጉል ነፃ አውጪ ኃይል ከጊዜ ወደ ጊዜ እየጠነከረ የመጣ ኃይል ነው። የቤንሻንጉል ነፃ አውጪ ኃይል የነፃነት ግንባር ማለት ነው። ከኦሮሞ ነፃነት ግንባርም ይሰራል፣ ከኦሮሞ ነፃነት ሰራዊት ይሰራል፣ ከፋኖ ጋር ይሰራል፣ ከሌሎች ጋርም የመስራት ግዴታ አለበት። ጽምዶ ላይ አይተነዋል። ባለፈው እንዳያችሁ ሱዳን ላይ ጽምዶ ላይ አይተነዋል። የሱዳን ሰላም ለመጠበቅ ወይ የሱዳን ግርድና ደስ ብሏቸው አይደለም፣ ያንን ቋምጠውለት አይደለም። ለራሳቸው ሰላም ሲባል ቤንሻንጉል እንደ ክልል ሰላሟ እንዲደፈርስ ቤንሻንጉል እንደ ክልል ቅድም እንዳልኩት ከአሶሳ እስከ ኩምሩክ የሱዳን ከተማ ሆና ግን ቦርደር ላይ ያለች ከተማ ነች። ከአሶሳ እስከ ኩምሩክ የጦር ካምፕ የአርኤስኤፍ የጦር ካምፕ አድርገው ሲሄዱ ምን ያክል ክልሉ ሊያምሰው እንደሚችል በግልጽ ያየንበትም ወቅት ላይ ነው የምንገኘው። ምክንያቱም ምርጫ ብለው በምርጫ ሂደት ላይ አሶሳ አደጋ ላይ ነበረች። አሶሳ ምርጫ ይካሄድባትም ተብላም ነበር። ቀውሶቹም የሰው ሕይወት የተቀጠፈበት ሁኔታ አይተንባቸዋል። ስለዚህ በቤንሻንጉል ክልል አሶሳ ከተማ በተለይ ከአሶሳ እስከ ኩምሩክ ባለው የውጊያ ቀጠና ሆነዋል የሚል አንድ ትልቅ ኢትዮጵያውያን በደንብ በጥንቃቄ ማየት ያለባቸው መንግስታቸው ተው ብለው ማስጠንቀቅ ያለባቸው ኑ ታገሉ ሲባሉ ኑ ከራሳችሁ ከህዝባችሁ ጋር ከራሳችሁ ህዝብ ጋር ተዋጉ ሲባሉ ብየው ማለት ያለባቸው ይህንን ሲያውቁ ነው ብለን ነው ይህንን እያቀረብን ያለ ነው። አንደኛ ይሄ ነው። ሁለተኛ
የውጊያ ቀጠና መሆኗ ቤንሻንጉል የምናይበት የአሶሳ ሆስፒታልም ጭምር ማየት ይቻላል። ክሊኒኮቹ ቤንሻንጉል ውስጥ ያሉት የአርኤስኤፍ የጦር ካምፕ ሆነዋል። የአርኤስኤፍ ቁስለኞች የሚታከሙባቸው ሆነዋል። የኢትዮጵያ ሰራዊትም ጭምር 2 እዝ ነው እዛ ክልል ላይ ያለው በነገራችን ላይ እና ከዛ እየመጣ ያለው ቤንሻንጉል ሞልቶ ጦር ኃይሎች ሞልቶ የአዲስ አበባ ማለት ነው እስከ ድሬዳዋ ድረስ ቁስለኛ እየወሰዱ እንዳሉ እያያችሁ ነው። ዓለም በማትሰማበት መንገድ ሚዲያዎች አፍነው እንዳይነገር አድርገው ከዛ እየተነሳ እየሄደ ያለው ከዛ እየተወሰደ ያለው ወደ እስከ ድሬዳዋ ድረስ እየሄደ እየታከመ ያለው ቁስለኛ ማየትም ይቻላል። ቤንሻንጉል ያሉ ክሊኒኮች ማህበረሰቡ ሕክምና ቢፈልግ ወረፋ የማያገኝበት ሁኔታ ተፈጥሯል። ኦልሬዲ ሙሉ በሙሉ እነዚህ በቁስለኛ ሰራዊት ተሞልቷል ማለት ነው። ይህንንም ማየት ይቻላል። ሶስተኛ በምዕራብ በኩል ይገቡብናል ያለው ጻድቃን፣ ይሄ እንግዲህ የሱዳን ካልኩሌሽን አይደለም፣ የቤንሻንጉል ነፃነት ሰራዊት ካልኩሌሽንም አይደለም። ካልኩሌሽኑ የወያኔ ነው። ድሮም በዛ በኩል እንድንገባ ወስነን ነበረ። በደርግ ጊዜ ያ ቀላል መንገድ እንደሆነ ያየንበት ሁኔታ ነበር። አሁን ይሄ አርሚ ሰብዓ የሚባሉ አርሚ ሰባ እዛ በምዕራብ ትግራይ ቦርደር ላይ ያሉ ሀገራቸው ቀያቸው ነፃ ለማስወጣት እየሰሩ ያሉ እየታገሉ ያሉ ናቸው። እነዚህ ካልኩሌት ያደረጉት ነው። ቲዲኤፍ ካልኩሌት ያደረገው ነው። የቤንሻንጉል ነፃነት ሰራዊት ተጠቅመው አርሚ ሰብዓን ተጠቅመው የሱዳን ሰራዊት ተጠቅመው ሻዕቢያን በዛ በኩል ጨምረው ሌሎች የጽምዳ ኃይሎችም ጨምረው በምዕራብ በኩል እስከ መሀል ሀገር ለመምጣት በምዕራብ ግንባር አድርገው በቤንሻንጉል ቀደው በዛ ወደ መሀል ሀገር ለመምጣት እየሰሩ እንዳለ ብሎ ጻድቃን ነግሮናል። ባለፈው ይሄ ነው እየተደረገ ያለው ብሎናል። እንደውም ባለፈው ታስታውሱ እንደሆነ እውነት አርሚ ሰብዓ ነው የታገሉት እዛ ላይ ቤንሻንጉል ላይ የተደረገው ውጊያ ይሄ ኩምሩክ ለመቆጣጠር የተደረገው ውጊያ አርሚ ሰባ ናቸው ያንን ቦታ የተቆጣጠሩት ብሎ ጻድቃን ሲነግረን እዛ ላይ የተዋጉ ኃይሎች የኢትዮጵያ ኃይሎች ስለምናውቃቸው 2 እዝ ሙሉ አንድ አርሚ ተዋግቶ አሸንፏቸው እንደሆነ ኢትዮጵያ ያላት የላትምና አሜን ብላ ተንበርክካ ብትገዛ ይሻላል ያልንበት ነበር። ጻድቃን እንደዛ ነው ያለው። አርሚ ሰባ ነው ከኢትዮጵያ ሰራዊት ጋር የተዋጋው እንጂ ሱዳን አይደለም ማለት። አርሚ ሰባ ከሆነ አንድ አርሚ ነው። እዛ የተሳተፉት 2 አርሚዎች ናቸው። 2 እዞች ናቸው የኢትዮጵያ 12 አርሚ ነው የተሳተፈው። የኢትዮጵያ ነው የምላችሁ። የአርኤስኤፍ የተሳተፈው እዛ ላይ ተውት እና እነዚህ 12 አርሚዎች ከአንድ አርሚ ጋር ገጥመው የሚሸነፉ ከሆነ እንደውም ከዛም ይባስ ብሎ ከወለጋ ወደ አሶሳ ሲመጣ የነበረው አርሚ አይታችሁታል። ያንን የኦሮሞ ነፃነት ሰራዊት ድምጥማጡን ያጠፋው ማለት ነው። እንደዛም እስኪደረግ ድረስ የደረሰ እንደሆነ ምን አለኝ ብላ ነው ታዲያ ሁሉ ጉራ የምታደርገው? ይሄ ነው ማንሳት ያለብን እና ጻድቃን ያለው በዛ ይመጡብናል። በዛ እንዳይመጡ ግን በአፋር በኩል እንጀምር፣ በራያ በኩል እንጀምር ነው ያለው። በእርግጥም አቅቷቸው እንጂ ሸኸት ላይ ያሉ ከሸኸት እስከ ጭፍራ ከበዓላት እስከ ጭፍራ ነው ያሉት። ተዘርግቷል። ኦልሬዲ ይሄ ቦርደሩ የትግራይና የአፋር ቦርደር ይዘውታል። መች እንደሚጀምሩ የመጠበቅ ጊዜ ጉዳይ ካልሆነ በስተቀር በዛ እንጀምር ነው ያሉት። በራያ በኩል በቆቦም ቦርደር ላይ ነው ያሉት። ወደታች ቢወረድ ወደ አብርገሌ ጻግብጂ አካባቢ እነዚህም ቦርደር ላይ ነው ያሉት። ባንዳዎቹም ከፊት ለፊት አሰልፈው ነው ያሉት። ኦልሬዲ በዛ በኩልም ይወጡ ይገቡና የተወሰነ ትንኮሳዎች ያደርጋሉ። ትንኮሳዎቹ በአግባቡ በብልሃት የመለሱት ስለሆነ የትግራይ ሰራዊት እና የአገው ሰራዊት ካልሆነ በስተቀር ኦልሬዲ ጀምረውታል። በዛ በኩል አቅቷቸው እንጂ ወደው ወይ ለጽድቅ ብለው የተዉት እንዳልሆነ ልነግራችሁ ብዬ ነው። አሁን ይባስ ብሎ የምስራቅ እዝ
2 ምስራቅ እዝ ነው ያለው ኢትዮጵያ። በነገራችን ላይ ይህንን ታውቃላችሁ። ከትግራይ አንጻር ሲታይ ምስራቅ እዝ ተብሎ የሚጠራው መሐመድ ተሰማ የሚመራውና የምስራቅ እዙ ሀረር ላይ ያለው ምስራቅ እዝ 2 ምስራቅ እዝ ነው ያለው። ኢትዮጵያ ውስጥ እንደዛ ነው ያለው። ይህንን እኔ ይገርመኛል ማለት ትግራይ ምን ያክል እንደሚፈራት የተረዳሁበትም ነውና ከምስራቅ እዝ ከሀረሮቹ ተጨማሪ ኃይል ተብሎ እየመጣ ነው፣ እየተጋዘ ነው። ይህንን በግልጽ የመረጃ ምንጮቻችን ነግረውናል። ስለዚህ በዚህ ከሱዳን አንጻር ስናየው አንደኛው ይሄ ነው። የተፈራው ደረሰ የተባለው ግን አንድ ትልቅ ነገር ልንገራቸው። ሱዳን ለኢህአደግ ክብር፣ ለኢትዮጵያ መሪዎች ክብር ብላ የተወቹ መሬት ነበር። አልፋሽካ ይሄንን የአማራ ህዝብ የኢትዮጵያ ህዝብን በአጠቃላይ በደንብ እንዲሰማኝ ይፈልጋለሁ። አልፋሽካ ለኢህአደግ ክብር እና ለኢትዮጵያ መንግስት ክብር ብለን ለኢትዮጵያውያንም ክብር ብለን የተውነው ነበር ነው ያለው። አልፋሽካ አብይ አህመድ ሲመጣ ወዲያውኑ ነው የተያዘው። ወዲያውኑ ነው የያዙት። በአማራ ሚሊሻ ልዩ ኃይልና አድማ ብተና ምናምን ተሰባስበው ከሱዳን ኃይሎች ጋር እየገጠሙበት የነበረ ሁኔታ ነበር። አብይ አህመድ ሲመጣ ጊዜ ታስታውሱ እንደሆነ መሬታችን ለሱዳን ሰጡ፣ ለሱዳን የሰጠው ደግሞ አባይ ፀሐዬ ነው ብለው አለ። እስካሁን ድረስ አርካይቭ ላይ አለ። አርካይቭ ላይ ያለ ነገር ነው ነግራቸው። ይህንን እያሉ የትግራይ መሪዎች ሲያንቋሽሹ ነበር፣ ሲሰድቡ ነበር፣ አገር ሻጮቹ እንደሆኑ ሲናገሩ ነበር። አገር አክባሪ ሀገር ከገባችበት የድህነት አዘቅት ጎትተው የሚያወጡ ሆኖ ሳለ እንደዚህ ይሏቸው ነበረ። አልፋሽካ ታውቁት ይሆናል በወሬ በዜና የማታውቁት ግቡና አልፋሽካ ብላችሁ ብትጽፉ ጉግል ላይ የአባይ ፀሐዬ ላይ የተዘመተ ዘመቻ ታውቁታላችሁ። ታዲያ ሱዳን ምንድን ያለው እስካሁን ድረስ በኢትዮጵያ እጅ እንዲቆይ ያደረግነው ለኢህአደግ ክብር ለኢትዮጵያ መሪዎች ክብር ብለን ነበር እንጂ አሁን ያው ኢህአደግም ሲጥሉት ሀገር ሲያፈርሱ መሬቴን እቀበላለሁ አለች፣ ወስዳለሁ አለች፣ ወሰደች፣ ገጠሙ። እዛ የሱዳንም በአማራም በኩል ብዙ መስዋዕትነት እየተከፈለ ነበር። አስቡ እንግዲህ አንድም ሰው እስካሁን ድረስ ይዋሽ ነበር፣ በውሸት ነበር ስናቀርብ የነበረው። የትግራይ መሪዎች፣ የትግራይ ፖለቲከኞች የትግራይ ተወላጆች በመሆናቸው ብቻ ለማጥቆር ስማቸውን ለማጠልሸት ስንጠቀምበት የነበረው ሴራ ነው እንጂ እነሱ ሀገር አክብረዋል ብቻ ሳይሆን የሌላም መሬት ጭምር ለክብራቸው ተብሎ ሀገራችን ያገኘችበት ሁኔታ ነበር ብለው የጻፈ ሰው የለም። ለመጀመሪያ ጊዜ አሁን እየሰራ ነው። እውነታውን በደንብ ገላልጠን እናሳያቸዋለን። አሁን አልፋሽካ ሱዳን ተቆጣጥረዋለች። አንድም ሰው መሬታችን ሽጣሃል ብሎ አብይ አህመድ ያማያለን። መሬት ያመጡ ከሱዳንም ጭምር መሬት ተሰጥቷቸው የነበሩ የትግራይ መሪዎች ግን የትግራይ መሪዎች ስላችሁ የኢትዮጵያ መሪዎች የነበሩ በጊዜው ትግራይ ተወላጆች በመሆናቸው ብቻ ስማቸው ሲጠቁር የነበረ እና አባይ ፀሐዬ ነው የምላቸው። ለክብራቸው መሬት የሚሰጣቸው ክብር ሰጥተህ ከመያዝ ይልቅ ስማቸውን በማጠልሸት ህይወታቸውም እንዳያችሁት በማጥፋት ካሳ ሆኖ ይሄ መስዋዕትነት አስከፈሏቸው። አሁን ተመልሰው ሱዳኖች ሙሉ በሙሉ አልፋሽካን ተቆጣጥረውታል። ኩምሩክ ብቻ አይደለም፣ ከኩምሩክ በላይ ያለው አልፋሽካ የሚባል ሙሉ በሙሉ ከአማራ ቦርደር ያለው ተቆጣጥረውታል። እዛ የነበረው መጀመሪያ አውጥቶት ነበረ። የትግራይ ጦርነት ጄኖሳይዳዊ ጦርነት ሲከፈት እዛ የነበሩ የአማራ ሚሊሻ ትግራይን መውረር እንፈልጋለንና ኑ ተብለው ሽፍታ ሲጠራ ጊዜ አልፋሽካ ላይ የነበሩት ከሱዳን ጋር እየገጠሙ የነበሩት ለጊዜው ተዉትና ትመለሳላችሁ ተብለው መጡ ወደ ትግራይን ወረሩ፣ ትግራይን አጠፉ። ከዛ በኋላ ተመልሰው መግባት ችለው ነበረ። በተወሰነ መልኩ ሱዳን ጦርነት ላይ ስለነበረች እርስ በርስ ጦርነት ላይ ስለነበረች ስላለችም
አሁን ሱዳን ይዞታዋ እያሰፋች ስትሄድ እነዚህ ሽፍቶቿ የራሷ አማጽያን እያጠፋች ስትሄድ የዩናይትድ አረብ ኤምሬትስ እና የኢትዮጵያ ሴራ እየሰበረች ስትሄድ አልፋሽካ ሙሉ በሙሉ ተቆጣጥራለች። ኩምሩክ ሙሉ በሙሉ ተቆጣጥራለች። አሁን ጦርነቱ ወደ አሶሳም ጭምር እየሄደ ነው። ምክንያቱም እዛ ውስጥ ኢትዮጵያ ውስጥ አማጽያን እንዳሉ የራሷ ሸፍቶች እንዳሉ ስለምታውቅ ይሄ ትልቅ ዜና መሆን መቻል አለበት ለኢትዮጵያውያን። የት አለ አብይ አህመድ? መሬት ለክብራቸው ተብሎ ተሰጥቷቸው የነበሩት የትግራይ ተወላጆች በመሆናቸው ብቻ በማህበራዊና በስርጭት ሚዲያዎች እየተዘመተባቸው የነበሩት የትግራይ ተወላጆች ይዘውት የነበረው አክብረዋት የነበረችው ሀገር አሁን መሬቷ ተወረ፣ የራሷም ጭምር ተወስዶባታል። በነገራችን ላይ አልፋሽካ ብቻ አይደለም ይህም የኛ ነው ብላ ሱዳን ክሌ የምታደርገው በሙሉ ይዛለች። ታዲያ አማራ ክልል ላይ የተፈራው ደረሰ ያሉት እኔ አይደለሁም፣ የአማራ ክልል አክቲቪስቶች ናቸው። የተፈራው ደረሰ። የሰው እኮ ሳይገባው ከፍ ከፍ እያደረግን ስንሄድ የተፈራው መሬታችን አሳልፈን ሰጠን፣ አሁን እንዴት እናስመልስ እያሉ ነው፣ ጭንቀት ውስጥ ናቸው። እሱ ብቻ አይደለም። ሱዳን ግን ከወደዚህ በኩል ያለው ሳይሆን ከወደ አማራ በኩል ያለው ብቻ ሳይሆን ሌሎች አርኤስኤፍ የያዛቸው ቦታዎችም እየተቆጣጠረች ትገኛለች። ለምሳሌ በዳርፉር ግዛት ኩልባስ የምትባል በምዕራብ ዳርፉር አካባቢ የምትገኝ እችም ተቆጣጥራለች። የናይል ቤዚን እያጸዳች ነው የምትገኘው። ሱዳን እንደዚህ እያደረገች ያለችው ወደ ኢትዮጵያ በኩልም ኢትዮጵያ የኔ ነው ብላክ ላይ የምታደርገውን አልፋሽካ እንዳለ ሙሉ በሙሉ መቆጣጠሯ፣ በአሶሳ አካባቢም ያሉ ሸፍቶች ለማጽዳት ሁኔታው እየጠነከረ መሄዱ፣ ይሄንን ያደረገው አርሚ ሰባ ነው ይላል። አርሚ ሰባ የሚባል ማለት በስንት ቦታ በጣጥሰው እንደሚያስገቡት አላቅም። ምንኛ በስሙም ጭምር እየታገለ እንደሆነ ነው የሚያሳየኝ። በስሙም ጭምር አርሚ ሰባ የሚባል አለ ከተባለ ልክ ሀየሎም ሲባል እንደነበር ድሮ ማለት ነው። ይሄ እዛ ሀየሎም ያለበት ነው ከተባለ የለም ደርግ ኃላፊ ነሽ ምናምን ነሽ ርጦ የሚያመልጥ ነው። ይሮጣሉ እና እንደዛ ነው የሆነው። ይህንን ይሉና ሌላ ግን ኢትዮጵያ አሁን ልትደፈር ነው፣ ሱዳን የተደፈረችው ያክል ኢትዮጵያን ትደፍራለች ተብሎ የሚሰጋው በእርግጥ ኢትዮጵያ ዋጋ አስከፍላታለች ሱዳንን። ዩናይትድ አረብ ኤምሬትስ የምታመጣው የጦር መሳሪያ ጋጋታ፣ እነዚህ ሁሉ ኢትዮጵያ ውስጥ ናቸው ስቶር የሚደረጉት። የአርኤስኤፍ የጦር ጀነራሎች ጦር ኃይሎች ነው የሚታከሙት። የአርኤስኤፍ ሰራዊት የሚያክሟቸው የሚያግዟቸው የኢትዮጵያ ሰራዊት ናቸው። እነዚህ ሁሉ ሱዳን ዋጋ እንድትከፍል አድርጓታል። ለማንኛውም ይሄ ብቻዋ ሱዳን ብቻዋ አይደለችም። አርሚ ሰባም ብቻ አይደለም፣ ኤርትራም ገብታበታለች በሰራዊት ግን ከሁሉም በላይ የግብፅ ድህንነት ስለገባበት ነው ይላል። የግብፅ ድሮኖችና የግብፅ ድህንነት ስለገባበት ነው። የግብፅ ድህንነት ገባበት ማለት ደግሞ ቃል በቃል አሁን ስሙኝ፣ የግብፅ ደህንነት ገባበት ማለት የኢትዮጵያ ስጋት እየተጠናከረ ሄደዋል ማለት ነው። ሱዳን አልፋሽካን ብቻ ሳይሆን ከዛም አልፋ እየተቆጣጠረች ትገኛለች። ኩምሩክ ብቻ ሳይሆን ከዛም አልፋ እየተቆጣጠረች ትገኛለች። ወደ ኢትዮጵያም ሌላው የሱዳን ብሉ ናይል የሚባለው በሙሉ ተቆጣጥራ ወደ ኢትዮጵያ በኩልም እየመጣች ነው። ከደቡብ ሱዳንም በተወሰነ ቦታ ይዛ ኢትዮጵያን የምታጠቃበት ቦታ ይዛለች። የግብፅ ድሮኖች እና ኢንቴሊጀንስ ሙሉ በሙሉ ታጥቆ ኢትዮጵያን ለማፍረስ እየሰራ ነው ይላል። ይሄ ሌላኛው የፕሮፓጋንዳ ስራቸው ነው። ተመልከቱ። አሁን ፓርላማ ላይ ሰሞኑን ፓርላማ ላይ እየተናገረ የነበረው በኢትዮጵያ ሉዓላዊነት ላይ ቅንጣት ታክል ስጋት የለብንም ይል ነበር። አይታችኋል። እዛ ላይ ብዙ ሰው ያላስተዋለው ምንድን ነው? በኢትዮጵያ ሉዓላዊነት ስጋት የለብንም ያለው ለኢትዮጵያ ሉዓላዊነት ችግር ወይ አደጋ ይሆናሉ ያላቸው ሶስት ኃይሎች ጠርተዋል። ሱዳን፣ ኤርትራና
ወያኔ። ትግራይ ባዕድ ናት ማለት ነው። ትግራይ ሌላ ሀገር ናት ማለት ነው በሱ አባባል። ስለዚህ ትግራይ እንደ ሌላ ሀገር ቆጥሯታል ኦልሬዲ። ትግራይ እንደ ነፃ ሀገር ቆጥሯታል ኦልሬዲ። አብይ አህመድ ከመጣበት እስከ ዛሬ ድረስ ትግራይን አላስተዳደረም እንደምታውቁት እና ባዕድ ሀገር ናት ብሎ የሚቆጥራት እንደሆነም እዛ ላይ የተገለጸበት ነው። አሁን እነሱ ብቻ አይደሉም፣ ሱዳን፣ ኤርትራ፣ ግብፅ ሱዳን፣ ኤርትራና ትግራይ ብቻ አይደሉም፣ ግብፅ አለችበት ይላል። ይሄ ፕሮፓጋንዳ ዘመቻቸው ወደየት በኩል እየሄደ እንደሆነ የሚያሳየን ነው። ኢትዮጵያውያን መጠንቀቅ ይኖርባቸዋል። አሁን ግብፅ አለችበት እንትን አለበት እኛ ኢትዮጵያውያን እንደዚህ ያደረግን ምናምን እያለ እየፎከረ የሚመጣ ፎካሪ አርቲስት ይመጣላቸዋል። አሁን ይሄ ነው መጠንቀቅ ያለባቸው። አርቲስቶቹ ቢመጡ ድሮ እኮ ለግብፅ ያሸነፍናት፣ ለሱዳን እዚሁ መተማ ላይ ያሸነፍናት፣ ጉራዕ ላይ ግብፅን ያሸነፍናት ምናምን ቢል አልነበርክበትም። ታሪክ አይደለም። ታሪኩ የተጋሩ ታሪክ ነው። የትግራይ ታሪክ ነው። የትግራይ መኮንኖች፣ የጦር መኮንኖች የተሳተፉበት ነው። መተማ ላይ መስዋዕትነት ቢከፍሉም ሱዳንን አሸንፏል፣ ድርቡሽን አሸንፏል። ግን ከኋላ ሲወጋ የነበረው ባንዳ ነው ስታቲዩት አድርገህ ቅርጻ ቅርጽ አድርገህ ቀራርጸህ ያስቀመጥከው አንተ ያ ባንዳ ነህ። ባለ ታሪኩ ባለድሉ የትግራይ ህዝብ ነው። ጉራዕ ላይ እንደዚህ ያደረግናት ምናምን ቢል ጉራዕ ላይ የገጠሙት ግብፅና ትግራይ ናቸው። ግብፅና የግብፅ ኃይልና የተጋሩ ኃይል ኤርትራና ትግራይ የያዘ የተወሰነም የአማራ ክልል ሊኖር ይችላል። እንደዚህ ነው። አልነበርክበትም። አሁን እየተጠቃ ያለው ተነጥሎ እየተመታ ያለው ነው ግብፅ ጋር የገጠመው። አልነበርክበትም ማለት ይኖርባቸዋል። አሁን ግብፅ ገብታለች ወይ የሚለውም ሌላ ጣጣ ነው። ግብፅ መግባት አያስፈልግም። ፋኖን ማሸነፍ ያልቻለ ኃይል እኮ ነው። ኦላን ማሸነፍ ያልቻለ ኃይል እኮ ነው። ለምንድን ነው ከግብፅ ጋር ከሱዳን ጋር ከትግራይ ጋር ከኤርትራ ጋር የሚገመተው? ዝም ብሎ በጉራ አይደለም። እንደው ፓርላማ ላይ ትግራይ ኤርትራና ሱዳን ሲል እንዴ ትግራይ እኮ የኛ ናት ማለት ነበረበት። ትግራይ የኢትዮጵያ አካል ናት ብሎ የሚያስብ የፓርላማ አባል ቢኖር ኖሮ ማለት ነው። እዛ ላይ ነው የተበላሸባችሁ። እና የግብፅ ድሮኖች እና ኢንቴሊጀንስ ገብቶበታል ይላል። ሱዳን አልፋሽካ መልሳ መቆጣጠሯ የሱዳን አቅም አይደለም፣ የአርሚ ሰብዓ ነው፣ የግብፅ ኢንቴሊጀንስ ነው ይላል። አርሚ ሰብዓ ድንበር ተሻግሮ ጥቃቶችን እየተገበረ ያለው ቲዲኤፍ ያለው አቋም እና ያለው የጦር ንድፍ ያሳያል። ስለዚህ በዚህም በዛም አዲስ አበባ እንገባለን ብለው አዲስ አበባ መጥተው እንደገና ስልጣን ለመቆጣጠር ወያኔዎች እየመጡ ነው ይላል። ይሄ በጣም ከባድ ፍረጃ ነው። ኢትዮጵያውያን ሊያሳስት የሚችል ፍረጃ ስለሆነ ነው አጀንዳ አድርገን ያመጣ ነው። አሁን እውነት ለመናገር ማለት በእርግጠኝነት የምነግራችሁ የወያኔ መሪዎች የቲፒኤልኤፍ መሪዎች እንደገና አዲስ አበባ ሂዶ ስልጣን ለመቆጣጠር ስልጣን ለመያዝ ፍላጎት ያለው ሰው የለም። ፍላጎት ያላቸው ሄዱ። ኦልሬዲ ጻድቃን ነው፣ ጌታቸው ነው፣ ሌሎቹ እነዚህ ጉራንጉሮች ሄደዋል። ኦልሬዲ ኢትዮጵያ ሄደው ስልጣን የመቆጣጠር ስልጣን የመያዝ ፍላጎት ያላቸው ኢትዮጵያኒስቶች ሄደዋል። ኦልሬዲ ወያኔ ቲፒኤልኤፍ ተወደደም ተጠላም የህወሓት መሪዎች ተመልሰው አዲስ አበባ ላይ ስልጣን የመቆጣጠር ፍላጎት ያለው አንድም ሰው የለም። ትግራይ ወረድነት ጠላት እኮ ሰውዬው ትግራይ ኤርትራና ሱዳን አብረው ሉዓላዊነታችን ሊደፍሩ እየመጡ ነው ያለው እንዴ። እዛ ላይ ያለ እኮ ነው ስርዓት ያዝ አደብ ያዝ መባል የነበረበት። ታውቃላችሁ፣ ይህን ያክል የወደቀች ሀገር ሆናለች ሀገሪቱ። ፓርላማ ያጨበጭባል። ቅንጣት ታክል ስጋት የለብንም ሲል እንዴ ትግራይ እኮ ብለሃል። ትግራይ ኤርትራ እና ሱዳን ተብሎ ሊቀመጥ እንደሆነ ትግራይ እኮ ከኢትዮጵያ ውጭ ብትሆን ነበረ። አለች እኮ ነው የምንለው እኛ እስካሁን ድረስ ሄደች እንዴ ብሎ መጠየቅ ነበረባቸው። ይሄ ነው እየሆነ ያለው እና ሀገር በመፍረስ አደጋ ላይ ነው ያለችው ብለው ስብሰባም አድርገዋል። ይሄ ለውጭ ኃይሎች ያደረጉት ገለጻ የኢትዮጵያ ሰራዊት ለውጭ ወታደራዊ አታቾች የሚባሉ እና ለአምባሳደሮች ለምናምኖች ሰብስበው የነገሯቸው ላስት ዊክ ላይ
ሀገር በመፍረስ አደጋ ላይ ነች። ትግራይም በዚህም እየመጣች ነው። ሱዳንም እንደዚህ እየመጣች ነው። አሁን የተባበሩብን ብዙዎች ናቸው ይላሉ። ብለናል እኮ ሀገር ለማፍረስ ስትሄድ ያላየኸው ከውስጥ እየነደደ ያለው እሳት ብቻ አይደለም፣ ከውጭም እየመጣብህ ያለው ሰደድ እሳት አላየኸውም። ሰደድ እሳቱ ላይ ፊውል እየጨመርክ ነው። ተው። የትግራይ ህዝብ ማጥቃት፣ የአማራ ህዝብ መግደል፣ የኦሮሞ ህዝብ መግደል ተው ብለን ነበረ። ይህንን ያልነው ኢትዮጵያ አሁን ትከፍለው ይሆናል ብለው በግምት እያስቀመጡት ያለው አደጋ እንዳይመጣ ነበር። ሱዳን ተመታለች። ሱዳን ሲመታ ተው ብለናል። ከዚህም ከዛም የለቃቀማቸው ድሮኖች ድሮን ሀገር ያድናል ብሎ የነገረው ሰው እንዳለ ሁሉ ነበር ሲሰራ የነበረው። የዚያን ያክል ድፍረት በሌሎች ሀገሮች ላይ፣ በሶማሊያ ላይ፣ በሱዳን ላይ፣ በኤርትራ ላይ የሰው ሀገር ደፍሬ ሉዓላዊነት ደፍሬ እሄዳለሁ፣ ገባለሁ፣ ወራለሁ ሲል ተው እያልን ነበረ። ተው እንደዛ ስንል ከሃዲያን እንባል ነበር እኛ። ለምን ባህር እንቀማለን ሲባል አሁን እንቀማለን ስላላለን። ይሄ ነው ማስተዋል የነበረበት። እና የውጭውን ከማየትህ በፊት ውስጥ ላይ ያለው እሳት ማጥፋት አለብህ ስንልም ለዚህ ነበረ። እና ውስጥ ላይ ያለው እሳት ማጥፋት አልቻለም። የትግራይ ጉዳይ መፍታት አልቻለም። ትግራይ ህዝብ እየሞተ ነው። እስካሁን መሬታችን ተወሮ 40% ወሮ ይዞ ከአንዱ ክልል ወደ አንዱ ክልል ሰጥቶ ክልል ለክልል እያባላ ለመኖር የፈለገው ሰውዬ ፋኖች ይህንን አንቀበልም ብለው ሲጥሉት እንግዲህ ምን ያክል አደጋ ላይ እንደገባ ሊገባው የነበረ ያኔ ነበር። ተሳስቻለሁ ማለት ነው ማለት ነበረበት። እና ሰብስበው የኢትዮጵያ ሰራዊት ኃላፊዎች ለወታደራዊ አታቾች የሚባሉት ለአምባሳደሮች አሜሪካም የአውሮፓ ህብረትም የአውሮፓ ሀገራትም አምባሳደሮች የተገኙበት መድረክ ነበረ። እዛ መድረክ ላይ ሀገር በመፍረስ አደጋ ላይ ናት፣ ሊወሩን ነው፣ ሱዳን፣ ኤርትራ፣ ትግራይ፣ ግብፅ፣ ሶማሊያ ምናምን ሆነው ሊወሩን ነው ይላል። እየጎተተ ወደዛ ያመጣው እየመታ ሉዓላዊነታችን እየደፈረ ህልውናችን ሊያጠፋ እየመጣ የነበረው ሰው እንዲህ ሲያደርግ ተው ሲባል አልሰማም ያለ ሰው አሁን ልፈርስ ነው ይላል። እያፈረሰ የነበረው እራሱ ነው። ለማንኛውም ዩናይትድ ስቴትስ ያወጣችው መግለጫ በአምባሳደሯም በሴኔትም እንደ ሀገርም ሳንክሽን አድርገናል ምናምን የሚሉት የወጣው ከዛ በኋላ ነው። የአውሮፓ ህብረት ያወጡትም ከዛ በኋላ ነው። እነዚህ ሁሉ አሁን ቅድም እንዳልኩት በትግራይ ላይ እየደረሰ ያለውና እየደረሰ የነበረው ስለጠፋባቸው አይደለም መግለጫዎቹ ያወጡት። በእርግጥ የትግራይ መሪዎችም ስንፍና ለዚህ ላይ የማየው ለምን ፕሮፓጋንዳ ለመናቅ ነው። ፕሮፓጋንዳ ስፖይል ያደርጋል ሲደጋገም። በተለይ የኢትዮጵያ የፕሮፓጋንዳ ስልትም ካሁን ቀደም እንደምንለው ደጋግመው ውሸት ደጋግመው እውነት ለማድረግ የሚጥሩ ስለሆኑ ጥንቃቄ የሚያስፈልገው አካሄድ ነው ብለን ያው አስቀምጠን ነበረ። ያንን ኖቲሳ ለማድረጋቸው የትግራይ መሪዎች ክፍተት ነው ብለን መውሰድ እንችላለን። ለማንኛውም ግን እብደቱ ውስጥ ላይ ያለው ስጋት አምጥተዋል። አሁን ያው የስልጣኑ ስጋት ብቻ አይደለም የህልውናቸው ስጋትም መስሎ ታይተዋቸዋል። ግን ሱዳንም እየታገለች ያለችው ኢትዮጵያ የምትባል ሀገር ሽፍቶች እየያዘች እያፈራች እየፈለፈለች ሱዳን ለማፍረስ እየጣረች ስላለች ነው። የኢትዮጵያ በሱዳን በኩል በቤንሻንጉል በኩል ያለው ጉዳይ ሊቆም ከሆነ መቆም ካለበት ኢትዮጵያ የምትባል ሀገር የሱዳን አማጽያን ማገዝ መተው መቻል አለበት። ኢትዮጵያውያን መጠየቅ ያለባቸው ይሄ ነው። በሱዳን ጉዳይ ጣልቃ እንግባ። ኢትዮጵያ ውስጥ ያሉት ሽፍቶች ይሄዱ ወደ ሀገራቸው። በተለያየ ቦታ በሱዳን መሄድ ይችላሉ። መቅጠም ከቻሉ እዛ ይቅጠሙ። ኢትዮጵያ የሽፍታ መፈልፈያ አይደለችም ማለት አለባቸው። ትግራይ ላይ የተያዘው መሬት የትግራይ መሬት ተመልሶ ወደ ተጋሩ መሰጠት አለበት። አማራ ላይ እየተጨፈጨፈ ያለው ህዝብ መቆም አለበት። ኦሮሚያ ላይ፣ ሌላ ላይ፣ አፋር ላይ እነዚህ መቆም አለባቸው ማለት ይኖርባቸዋል ማለት ፈልጌ ነው።